ዋና ዜና በምዕራብ ጎንደር ዞን መተማ ወረዳ ለየለት ግጭት ባይኖርም ከቦታ ቦታ መንቀሳቀስ ዛሬም ድረስ አስቸጋሪ መሆኑን ነዋሪዎች ተናገሩ። በጭልጋ ደረቅ አባይ አካባቢ ህዝብን ሲበጠብጡ በነበሩ ሌቦች ላይ እርምጃ ተወሰደባቸው። በኢትዮጵያ ለተከሰተው የዝንጀሮ ፈንጣጣ ወረርሽኝ ተገቢው ትኩረት አለመሰጠቱ እንዳሳሰባቸው የዘርፉ ባለሙያዎች ገለጹ። ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን፣ በመከታተል ላይ የምትገኙት ጃኖ ቅማንት ሚዲያ ነው። አርዕስቶችን በማስቀደም የሰዓቱን ዜናዎቻችን ጀምረናል። ወደ ዝርዝሩ እናልፋለን። አብራችሁ ቆዩ። በምዕራብ ጎንደር ዞን መተማ ወረዳ ለየለት ግጭት ባይኖርም ከቦታ ቦታ መንቀሳቀስ ዛሬም ድረስ አስቸጋሪ መሆኑን ነዋሪዎች ተናገሩ። በምዕራብ ጎንደር ዞን መተማ አካባቢ ከዚህ በፊት እንደነበረው የለየለት ግጭት በየጊዜው ባይፈጠርም ህብረተሰቡ ከቦታ ቦታ በነጻነት መንቀሳቀስ ግን አይችልም ሲሉ ነዋሪዎች ለጃኖ ቅማንት ሚዲያ ተናግረዋል። መንገድ ጠብቆ በተናጠል መግደልና ማገት እንዲሁም መዝረፍ ዛሬም ድረስ የቀጠለ ተግባር ሆኗል የሚሉት የመረጃ ምንጮቻችን ሰሞኑን ከሼዲ ወደ መቃ በሚወስደው መንገድ ላይ በተፈጠረ የግለሰብ ግድያ ምክንያት ደም ወደ መመላለስ ስለተገባ ህብረተሰቡ ወደ ገበያ መሄድ አልቻለም ብለዋል። አሁን ባለው ሰላምና ጦርነት የለሽ ሁኔታ ህብረተሰቡ መረጋጋት ባለመቻሉ ማንኛውም አይነት እንቅስቃሴ በስጋትና በውጥረት የተሞላ መሆኑን የመቃ ነዋሪዎች ገልጸዋል። በቀጠናው በተንሰራፋው ስርዓት አልበኝነትና ውንብድና ምክንያት ማንም ሰው ወደ ተለያዩ ማህበራዊ ተግባራት በሚሰማራበት ጊዜ ሊገደል ወይም ሊታገት እንደሚችል አውቆ ነው የሚንቀሳቀሰው የሚሉት የመረጃ ምንጮቻችን በአካባቢው ህግ የበላይነት እንዲሰፍን ካልተሰራ ህዝቡ ወደ ከፋ ህይወት መግባቱ አይቀሬ ነው ብለዋል። በአሁኑ ሰዓት ባለው አስቸጋሪ የጸጥታና የደህንነት ስጋት ወጣቶች የወላጆቻቸውን ከብቶች ሳይቀር እየሸጡ ወደ ጫካ በመግባት ራሳቸውን የስርዓት አልበኝነቱ ተጠቃሚዎች ለማድረግ እየጣሩ መሆናቸውም ታውቋል። በዚህ የሰው ልጆች ደህንነት አደጋ ላይ በወደቀበት ሁኔታ አዋጭው ራስን የማትረፍ መንገድ መሸፈት ሆኖ ተገኝቷል ሲሉ አስተያየት የሚሰጡ ወገኖች ህዝቡና መንግስት ሁኔታውን ገምግመው የማስተካከያ እርምጃ ካልወሰዱ በስተቀር በታሪካችን አይተነው የማናውቀው ችግር መከሰቱ አይቀሬ ነው ብለዋል። የአማራ ክልል የተባለው ቀጠና ምዕራብ ጎንደርን ጨምሮ በተፈጠረው ስርዓት አልበኝነትና ውንብድናም በ18ኛው መቶ ክፍለ ዘመን ሀገራችን ገጥሟት የነበረውን ዘመነ መሳፍንት የተሰኘ የጨለማ ዘመን ወደ መሰለ ሁኔታ በመግባቱም ዜጎች ሁልጊዜም በከፍተኛ ጭንቀት ውስጥ ሆነው በስጋት እየተናጡ ናቸው ተብሏል። በምዕራብ ጎንደር መተማና ቋራ ወረዳዎች ያለው ችግር ከሌላው የክልሉ አካባቢዎች በተለየ ሁኔታ ለከባድ ስጋት የተጋለጠ ነው የሚሉት የአካባቢው ነዋሪዎች ከተለያዩ የክልሉ ዞኖች በርካታ ፋኖ እየመጣ መደበቂያ ማድረጉ ችግሩን አባብሶታል ብለዋል። በሌላ ዜና በመተማ ወረዳ ጉባኤ ጀጀቢት ቀበሌ ኩሊት ከተባለች ቦታ ባለፈው በመንግስት አድማ ብተና የተባለ ታጣቂ ከነ መሳሪያው ታፍኖ ተወስዶ የነበረው አርሶ አደር ከነ ትጥቁ መመለሱ ተሰምቷል። አሁን ባለው ሁኔታ ህብረተሰቡ ራሱን በመጠበቅ ደህንነቱን የሚያረጋግጥበት ጠንካራ አደረጃጀት ፈጥሮ መንቀሳቀስ አለበት ሲሉ አንዳንድ የማህበረሰብ መሪዎች ምክራቸውን ለግሰዋል። በጭልጋ ደረቅ አባይ አካባቢ ህዝቡን ሲበጠብጡ በነበሩ ሌቦች ላይ እርምጃ ተወሰደባቸው። በጭልጋ ወረዳ ካራ በሚል ስም ካራ እየታጠቀ ከሸፈተ በኋላ ገበሬዎችን በተናጠል በማጥቃት መሳሪያ በመቀማትና በመደብደብ ተግባር ላይ የተሰማራው ወሮ በላ ኃይል ላይ በአካባቢው የሚንቀሳቀሱ ታጋዮች እርምጃ መውሰዳቸው ተሰምቷል። የጭልጋ ወረዳ ኳቤርሎም የቀበሌ ደረቅ አባይ ባረንጓና ኩመር በር የተባሉ አካባቢዎች የሚኖሩ አርሶ አደሮችን መሳሪያ እየዞረ የሚዘርፈው የሌባ ቡድን ራሱን የበለጠ በማደራጀት ከጭልጋ ወረዳ ካድሬዎች የተሰጠውን የወረዳውን ህዝብ መሳሪያ አልባ የማድረግ ተልዕኮ በመፈጸም ላይ ያለ እርምጃ እንደተወሰደበት የአካባቢው ነዋሪዎች ለጃኖ ቅማንት ሚዲያ ተናግረዋል። ከቀናት በፊት ኩመር በር በተባለው ቦታ ህብረተሰቡ በየተራ በር የሚጠብቅበትን መሳሪያ አንድ ወጣት ሰርቆ የካራ ቡድንን መቀላቀሉን የገለጹልን ነዋሪዎች ካድሬ መራሹ የካራ ቡድን ህብረተሰቡን ከውስጥ በማዳከም በየጊዜው ከአማራ ታጣቂዎች የሚሰነዘርበትን ድንገተኛ ጥቃት እንዳይመክት እያዳከመው ነው ብለዋል። የቅማንትን ህዝብ ከህብረት የጠነከረ ውስጥ አንድነትና መተማመን ለመበተን እንዲሁም ጥያቄውን ለማፈን ተልዕኮ ይዞ የሚንቀሳቀሰው የጭልጋ ወረዳ ተላላኪ ካድሬና የበላይ ጌቶቹ ስርዓት አልበኝነቱን አጠናክረው ለማስቀጠል ተግተው እያሴሩ መሆናቸው ተሰምቷል። በዚህ መንገድ በወረዳው በተንሰራፋው ውንብድና እነዚህ ሌቦች በጠራራ ፀሐይ ሳይቀር አይከል ከተማ ገብተው የፈለጉትን አግተው እንደሚወስዱና የፈለጉትን ገለው እንደሚሄዱ በተደጋጋሚ ስንዘግብ መቆየታችንም አይዘነጋም። በመሆኑም በሌባውና ወንበዴው የካራ ቡድን ላይ የሚወሰደው እርምጃ ተጠናክሮ መቀጠል አለበት፣ ካልሆነ ግን ከቁጥጥር ውጭ ወጥቶ ለከፋ ጉዳት መዳረጉ አይቀርም ተብሏል። በኳቤርሎም የቀበሌ ደረቅ አባይ ላይ በታጋዮች እርምጃ የተወሰደባቸው ሌቦች ሁለት ናቸው ያሉን የመረጃ ምንጮች ልጆቹ ከገበሬ መሳሪያ እየቀሙ በመሸጥ ህገወጥ ተግባር ውስጥ በመግባታቸው ህብረተሰቡን አሰቅቀውት ነበር ተብሏል። ታጋዮች የወሰዱት እርምጃ ትክክለኛና ወቅቱን የጠበቀ ነው የሚሉት አስተያየት ሰጪዎች ይህ የወንበዴዎች ቡድን በቁጥር እየበዛ መጥቶ ቀጠናውን ሙሉ በሙሉ ከመቆጣጠሩ በፊት የማያዳግም እርምጃ ሊወሰድበት ይገባል ብለዋል። ሰሞኑን በቋራና መተማ ወረዳዎች ሲንቀሳቀስ በነበረው የወንበዴ ቡድን ላይ በታጋዮች በተወሰደው እርምጃም 4 ሲገደል 1 መቁሰሉንና 5 ማምለጣቸው መዘገባችን ይታወሳል። ህብረተሰቡ ከታጋዮች ጎን በመቆም በሌባውና ወንበዴው የካራ ቡድን ላይ ምህረት የለሽ እርምጃ በመውሰድ ውስጥ አንድነቱንና ሰላሙን ማስጠበቅ ጊዜ የማይሰጠው ተግባር ነው ተብሏል።
የቅማንት ምድር በየቀኑ ከሚሰማው የነፍስ ግድያና እገታ መርዶ ነፃ የሚሆነው ከበስተጀርባው ፖለቲካ አጀንዳ ተሸክሞ ህብረተሰቡን የሚያመሰው የካራ ቡድን ላይ የማያዳግም እርምጃ ሲወሰድ ነው ሲሉ በርካቶች ይስማሙበታል። በኢትዮጵያ ለተከሰተው የዝንጀሮ ፈንጣጣ ወረርሽኝ ተገቢው ትኩረት አለመሰጠቱ እንዳሳሰባቸው የዘርፉ ባለሙያዎች ገለጹ። የዝንጀሮ ፈንጣጣ በሽታ በኢትዮጵያ መከሰቱ ቀደም ብሎ ቢታወቅም አስፈላጊው ክትትልና ቁጥጥር ባለመደረጉ ምክንያት አሁን ላይ በአብዛኛው ሀገሪቱ አካባቢዎች በበሽታ የተጠቁ ሰዎች እየተገኙ ነው የሚሉት የጤና ባለሙያዎች ወረርሽኙ የከፋ ጉዳት ሳያስከትል መንግስትና የሚመለከታቸው አካላት የበኩላቸውን ጥረት እንዲያደርጉ ጠይቀዋል። የሀገሪቱ ጤና ሚኒስቴርና የህብረተሰብ ጤና ኢንስቲትዩት ባለፈው ግንቦት ወር በኦሮሚያ ክልል ሞያሌ ከተማም በአንድ 27 ቀን ህጻን ላይ የዝንጀሮ ፈንጣጣ በሽታ መገኘቱን ካሳወቁ ከቀናት በኋላ በዚህ በሽታ የአንድ ሰው ህይወት መጥፋቱንም ገልጸው ነበር። እስካሁን ባለው መረጃ የዝንጀሮ ፈንጣጣ ወይም የኢምፖክስ በሽታ አዲስ አበባን ጨምሮም በአማራ፣ በኦሮሚያ፣ በሲዳማ፣ በሐረሪ፣ በማዕከላዊና ደቡብ ኢትዮጵያ ክልሎች መከሰቱ ታውቋል። የበሽታውን አስከፊነትና ገዳይነት የተረዱ የዘርፉ ባለሙያዎች ሀገሪቱ ውስጥ ባለው የጸጥታ ችግር ምክንያት ተገቢው ክትትልና ምርመራ ስላልተደረገ እንጂ በበሽታ የተያዙ ሰዎች ቁጥር ከዚህም በላይ ሊያሻቅብ እንደሚችል ጠቁመዋል። ባለፈው ሳምንት በዚህ ጉዳይ ሪፖርት ያቀረበ አማራ ክልል ጤና ኢንስቲትዩት በመተማና በባህር ዳር ከተሞች 2 በዝንጀሮ ፈንጣጣ የተጠቁ ሰዎች መገኘታቸውንና ተገቢው ሕክምና ክትትል ተደርጎላቸው በማገገም ላይ መሆናቸው መግለጹ አይዘነጋም። እስከ ትላንት ድረስ ባለው የጤና ሚኒስቴር መረጃም 22 ሰዎች በበሽታው መያዛቸው የተረጋገጠ ሲሆን ከነዚህ መካከል 13ቱ ያገገሙ፣ 8ቱ በጽኑ የታመሙና ህይወቱ የጠፋ እስካሁን አንድ ሰው ብቻ መሆኑን ያመላክታል። እንደ ጤና ሚኒስቴርና የህብረተሰብ ጤና ኢንስቲትዩት መረጃ ከሆነ የዝንጀሮ ፈንጣጣ በሽታ የተገኘባቸው ሰዎች ነዋሪነታቸው ከተማው ሲሆን ወረርሽኙ ወደ ገጠሩ የሀገሪቱ ክፍሎች ይዛመት አይዛመት የታወቀ ነገር የለም። የዝንጀሮ ፈንጣጣ በዋናነት የሚተላለፈው በንክኪ መሆኑና የአብዛኛው ኢትዮጵያውያን ኗኗርና የዕለት ከዕለት እንቅስቃሴ ማህበራዊ በመሆኑም በሽታውን ለማስቆም በቂ ክትትልና እርምጃ ካልተወሰደ በስተቀር በፍጥነት ሊዛመት እንደሚችል የጤና ባለሙያዎች አበክረው ይናገራሉ። ውድ አድማጮቻችን ለዛሬ የነበሩ ዘገባዎችን ይመስሉ ነበር። መልካም ጊዜ ሁላችሁ።